ይተላለፋል። ምናልባትም ከሄድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይህን ያክል የሚከብድ ስላልሆነ የአላህ ሱብሃነሁ ወተዓላ እንኳን ለዚህ ቀን አበቃን የምለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁ ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌላ ከሄድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከሄድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ እኔ እቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም እቸገራለሁ። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን ነው የሚያደርገው እና የሚቻለውን ሁሉኛ የኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ነው ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይሄን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈልገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለነው፣ ህግና ስርዓት ያለበት ሀገር ላይ ያለነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥና አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባችሁም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ቤተሰቦቿ እንደውለን እንኳን ደስ አላችሁ ከማለት ውጪ በዚች በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የሚችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ሽክራን። እኛም በጣም እናመሰግናለን አባፍናን መተህ ስለመለስክልን በጣም ነው የምናመሰግነው። ለነገርከን መልካም ዜናም እጅግ በጣም ተደስተናል። በጣም ነው የምናመሰግነው እና መልእክቱ የመጣላችሁ በኢሜይል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ረመዳን ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው መጠየቅ የምንችለው? ምንድን ነው ማድረግ የምንችለው የሚለውንም ብታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። ሚውት ነክ ወንድም ካልድ ምላሽ እየሰጠ ከሆነ እኛ እየሰማን አይደለም። ሚውት ነክ ወንድም ካልድ መርሃባ። እሺ፣ በኢትዮጵያ ኤምባሲ በኩል እሷን ጉዳይ ሲከታተል የነበረ ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱል በናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው።
በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ እየሄደና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነውና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ላይ መጣላቸው ነው አቡ አፍናን ቆይቷል ሲባል በቁጥር ቀን በወር 2 ወር ምናምን እሱን ግምት አይ እንደው ግምታዊ ምናልባት እንዳልሳሳት ግምታዊ የመጨረሻው ይኸውልህ ኻሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ትወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላው ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖራል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው። እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይሄ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ ነገሮች አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው በወረቀት ነው ምንድን ነው? ጋራንቲ እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው እና ለእኛ ተደውሎ ነው የተነገረን ከኤምባሲ በከፍተኛ ቦታ ላይ ያሉ ሰዎች ይሄን ጉዳዩ እዚህ ቦታ ደርሷል ብለው ለኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይሄ መልክ ሳይመጣላችሁ አይሉ፣ እኛም ደግሞ የኢትዮጵያ ኤምባሲ ይሄን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን እንደማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝና ይሄንን ምናልባት አቡ አፍናን እንደው ቀለል ለማድረግ ሀቡ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ ይሄንን ወንድሟ እዚህ ስላለ እኛ ነገ ውጭ ጉዳይ እዚህ ያለው ውጭ ጉዳይ ሄደን ሳውዲ ያለው የኢትዮጵያ ኤምባሲ ለቤተሰቦቿ ይሄንን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። በቃ ይሄንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የ1 ሰዓት የ2 ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ። ስለዚህ ይሄንን አድርገን አሁኑኑ የኢትዮጵያ ኤምባሲ ይሄን ያለው ማስረጃውን የሰጠውን ሰው አሁን በትልግልኛል በምንድነው በኢሞ። ስለዚህ ከሌጋ ማስረጃ አለ። ይሄንን በወረቀት በጽሁፍ አድርገው ለቤተሰቦቿ ኢሜል ምንድነው እንዲያረጉ እናደርጋለን። ስለዚህ ይሄኛውን በዚህ እንዝጋውና ሀቡ ይሄንን ነገ ማረጋገጥ ስለምንችል አንቺ ሌላ ጥያቄዎች ካለሽ ወደ ሌላ ላይ በተሄጂበት። እሺ አመሰግናለሁ። የኔ የህዝብ ድምፅ ነው ማስተጋባው፣ የህዝቡን ጥያቄ ነው ማቀርበው። 5 ወር ነው ላስት ቪዚቷ ብለሃል እና ያው አንተ ከክብር አምባሳደር ጋር በቅርብ እንደምታወራ እዚህ ጋር ተናግረሃል። ኤምባሲው ያውቃል ቪዚት ለመጨረሻ ጊዜ ቪዚት የተደረገችው የዛሬ 5 ወር መሆኑን ያውቃል ወይ? ኖርማል ነው ወይ? ኤምባሲ ዜጎቹን እየሄደ ቪዚት ማለት እቺ ልጅ ቪዚት አለመደረጓ እስካሁን ኖርማል ነው ወይ? ኤምባሲው አምባሳደሩ ያውቀዋል ወይ ነው የኔ ጥያቄ። እና ሌላው ደግሞ ባለችበት መታከም አትችልም ወይ? ኦልሬዲ ከእስር ቤት የመጣው ድምፅ ነው እኛን እጅግ በጣም ረብሾን እዚህ ጋር የተሰበሰብንበት ምክንያት ልጅቷ ከሬሳ አትተናደስም ነው ያለችው፣ እስር ቤት ውስጥ ያለች ልጅ እና ይሄ ነው ጥያቄው። እዛው ባለችበት ሕክምና አትችልም ወይ? ቴንክ ዩ። ምናልባት ሀቢባ እዚህ ላይ እኔ እንትን አትበሉኝና እኔ ይቸገራለሁኝ። እሷ ድምፅ ነው አይደለም የሚለውን ያሁን ለማረጋገጥ እርግጠኛ ለመሆን ይቸገራለሁ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ ደረጃ አንድ ደቂቃ ማስተካከያ ቆይ አንድ ደቂቃ እሷ እኮ የእሷ ድምፅ ቆይ ሆልዳውን አንድ ደቂቃ ትንሽ የሀቢባን እንትን ላረምልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለችም። ነገርኩህ። ምክንያቱም
እኔ ረጅም ዓመት ቱር ያለሁኝ እዛ ሀገር ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኖረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረስ እችል ሕክምና አታገኝም ለማለት አልደፍርም። እኔ እውነቱን ነው የምነግራቸው፣ አልደፍርም። እኔ ሀቢባዬ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ እንትን በል ሄዶ ማንም ስላላያት ትጠቀማለች። አሎ ይሰማል? ይሰማል። ይኸውልህ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም እያየናቸው እኮ በጸጥታ ኃይል መኪና ተወስደው በስነስርዓት ሕክምናቸውን ተከታትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳቸው ነው ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብቶ ምናልባት ከአምስት ወር በፊት ይመስለኛል። ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን የታመመ ሰው አይደለም 13 ዓመት ሲወጣ ምንም የጤና እክል የለው ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ እንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ኻሊድ መርሐባ። ካልሆነ ደግሞ ሕግና ስርዓቱን ጠብቀን ኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት አገሯችን ልጅ የምትገባበትን መንገድ እናመቻቻለን። ይሄ የዜግነት በቃ የወሰድነው ኃላፊነት ነው። ይሄ ግልጽ ነው። ስለዚህ አሁን ወደ ኋላ እንመለስ ከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው። አይደለም፣ አንድ ጥያቄ ብቻ መጠየቅ እፈልጋለሁ። አቡ ይቅርታ። ቆይ መሐመድ የኔን ጥያቄ አልጨረስኩም። ይቅርታ። ያው ሌዲስ ፈርስት፣ ሴት አይደለም ለሴት ኧረ ግድ ነው። እሺ እና አሁን እዚህ ጋር እኛ ለሌላ ብቻ እኮ አይደለም ድምፅ ስንሆን ድምፅ የምንሆነው ለሁሉም እስር ቤት ላለ ኢትዮጵያዊ ነው። እግረ መንገዳችንን ዋናዋ ጉዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥበን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ትውጣ። ምንድን ነው የምጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ የመጣ ነው። ስለዚህ ዘግቶ ነው ስልኩ። ባትሪ የአንተ ስልክ ትንሽ እንግዲህ ቻርጅ ላድርግ። እንግዲህ ከዚህ በኋላ ይግቡና ሌላ ስልክ የለክም ቻርጅ ያለው። ቆይ ይሄ እዚሁ አሁን ላይቭ ገብቼበታለሁ። ሁለተኛ ስልክ ግን አሁን ምንድነው መሰለሽ ኢንቫይት አድርጊውና ገስት አሁን አውቀነዋል፣ እያወራ ነው። ስለዚህ አጥፍቶ ቢሆን በቃ በአጥፍቶ ይግባ። ኦኬ ጉድ አይዲያ ላድርግለት። በቃ አሁን በቮይስ መግባት ይችላል። ሀቡ እስከዛው ድረስ ይሄ ህዝብ ማወቅ ያለበትን ነገር መናገር ስለፈለኩ ነው። እስከዛ ልናገር። የስ ፕሊዝ ተናገር። በመጀመሪያ ደረጃ እነዚህን አይነት ንግግሮች ከ10 ጊዜ በላይ አቡ አፍናን ነግሮናል ለቲም ሌላ በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም the only person የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምንበት ነገር በተደጋጋሚ አሁን የችን ወር ጠብቁ ተብለን እንደ ቲም ሌላ ከ6 ጊዜ በላይ በራሱ ድምጽ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር ከዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየቁት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው። እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እቺ ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም፣ ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው። ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄደ ድምጿን አሰማን ብለናችሁ አደርጋለሁ ኢንሻአላህ ብለን ሄደ ለምን ያንን አላደረክልኝም? በተጨማሪ
ሲጀመር ከማንም በላይ ኮሚቴ ነው መስማት ያለበት ይሄንን ጉዳይ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂ እኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ ሃውካን እንዴት ይሆናልስ? ይሄ ቤተሰብ እንዴ ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት ያንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁስ የሚመጣው? ዋይ እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አልጠየቅኩ አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምጽ ለአቶ ጀማል አላኩም ወይ? ይሄኛው ተወከለ ለተባለ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሮ ይሻላል። አለበዛ ምንም ዋናው እሱ ስለሆነ መመለስ ያለበት ይምጣ ይግባ። አሁን አሪፍ ጥያቄ ነው ያነሳህለትና ኖሮ ሞር ይሻላል። ምክንያቱም አለበዛ ምላሽ ከሌለው ከንቱ ነው የሚሆነው እና እንዲገባ አድርጊው። ሀቡ እኮ እየጠበቅን ነው። እኔ ኮመንቱ ላይ ያፈጠጥኩት እኮ የእሱን ኮመንት እየፈለግኩ ነው። ለምን አዲስ አካውንት ስለሆነ የከፈተው ለዚህ ጉዳይ ምላሽ ለመስጠት ነው። ቲክቶክ በመጀመሪያውም ቢሆን ይግባ። በመጀመሪያው ቮይስ አድርጌለታለሁ። በመጀመሪያው ግባ። ቪዲዮ ማብራት አይጠበቅብክም። ሞዴሬተሮች ፕሊዝ፣ ክብሪት መስዬ እየጻፈ ነው ኮዱን፣ ፕሊዝ ኢንቫይት አድርጉት። 3 ቁጥር እያጻፈ ነው። አስገባ፣ ኢንቫይት አድርጉት። ባይዘዌ እኛ ይሄንን ድምፅ ለህዝብ ይዞት የመጣ ሙባረክ ሙሰማ ነው እንጂ አቡ አሚራ እንደነገረን ህይወቱ አደጋ ላይ እንደሆነ የሰማው የዛሬ 2 ወር ነው። እናም ግን 2 ወር ሆኖት ግን አቡ አሚራ ሚዲያ ላይ ይዞት አልወጣም። በውስጥ ለኮሚቴ ነበር ሲያሳውቅ የነበረው እና ሙባረክ ትናንትና ይህንን ሰቆቃ ሲሰማ ይዞት መጥቶ እኔ ጋ ህዝብ በመስማቱ ነው ዛሬ መልካም የምስራች የመጣልን ከኢድ በኋላ ልትፈታ እንደሆነ ያው ምንም አይነት ማስረጃ ባይኖረንም ይህንን መልካም ዜና የሰማ ነው። ሀቢባ እንትን በይ ዋትሳፕ እስኪ መልዕክት አስቀምጫለሁ አለሁኝ። ሀይ ባመጥቻለሁ፣ በድምፅ ገባል፣ ችግር የለም። እሺ አቡ አፍናን እናመሰግናለን በጣም ተስፍዬ። አሁን ጥያቄህን ገብቷል፣ አሁን መጠየቅ ትችላለህ። ቴንኪዩ አፍናን ወንድሜ። ይሄ ጉዳይ የዛሬ 2 ወር ተነስቶ ሚዲያ ላይ መተህ ነበር አይደል? ያወራንበትን ታስታውሳለህ አይደል? ስለዚህ ጉዳይ በዚህ ጉዳይ እዛን ጊዜ ስናወራ ምንድነው እሱ እስኪ ፍርድ ቤት ያለውን ነገር ንገሩን፣ ማስረጃ አሁን እንፈልጋለን ብለን ስንነግራችሁ ለማንም እንዳትሰጡ ብላችሁ የላካችሁልን ዶክመንት አለ አይደለ? ይሄ በህግ የተያዘ ነው ተብሎ ኮፒውን የላክልን አለ። አንተ 10 ምናምን ገጽ አካባቢ ማብራሪያ ማለት ነው የወንጀሉ ምናምን የተፈጸመበት ምናምን ብለ የላክልን እና 13 ዓመት ከሞላት በኋላ እንደምትወጣ ማለት ነው። እሱ ከ13 ዓመት በኋላ ትወጣለች የሚል ነገር እንትን አልከን። በዛ ጊዜ ምን አልኩህ እኔ ላይቭ ላይ እባካችሁ በህይወት መኖሯን እርግጠኛ ስላልሆንኩኝ እኔ እርግጠኛ ስላልሆነ ይሄ ህዝብ ድምጿን መስማት ስለምንፈልግ እባክህ ከኮሚቴው አስተባብረህም ቢሆን ሄዳችሁ የሆነ ቪዲዮም ሰርታችሁን መግባት የሚችለው ሰው ድምጿን አሰምቶ ያለችበትን ሁኔታ ንገረን ስል ኢንሻአላህ ባላህ ፍቃድ እንግዲህ አማክራቸው ሄደን እናያታለን ብለኸኝ ነበር አይደል? አብያለ ይሄንን ያልኩ 1 ወር 2 ወር ነው። ይሄንን ጉዳይ ደግሞ አሁን ደስታውን ይዘህልኝ እንኳን ደስ ያላችሁ ስትለንና ስትመጣ ቤተሰቦቿ ማወቅ የለባቸውም ወይ? እዚህ ጋር እንደምንከታተል ሰዎችስ እኛ ይሄንን ነገር የሰማኸው አንተ ዛሬ ነው ንገር ተብለህ ነው ኤምባሲው እየነገረህ ያለውና መተያ ያስተላለፍክልን አንተም እየሰማኸው ዛሬ ነው? ለምንድነው ወይ ለኮሚቴ ወይ ለቤተሰብ ለሚመለከተው ጉዳይ ይሄንን ጉዳይ አሁን መናገር የተፈለገው? ትላንት ጉዳዩ ተነሳ፣ ዛሬ ላይ እንኳን ደስ ያላችሁ ይሄንን ንገር ተባለ የተባለው ምንድነው? የተለየ ነገር ኖሮ የመጣ ማለት ነው? ሰውየውስ ይሄኛው ከፈረመ በኋላ ነው የሚመጣው ከሀገር ውጪ ስለሆነ የተባለው ሰው ዋን ባይ ዋን ብታረግለት አሁን የትኛውን እንደመለሰ የትኛውን እንዳልመለሰ አናቅም እኮ ብዙ ጥያቄዎች ነው። ዋን ባይ ዋን ይመልስ። እያንዳንዱ ጥያቄ መመለሱን እርግጠኛ የምንሆነው ዋን ባይ ዋን ስትጠይቅ ነው። እና ከመጀመሪያው ጥያቄ ይጀምርና ይመልስልክ። ያው ዛሬ የሚሰማው ነገር እኔ ጋር ይዤው ስለነበረ ቴንኪው ጥያቄ ስለጠየቅ እና እኔ አሁን በጣም ደስ የሚል ነገር የምነግራችሁ ነገር ምንድን ነው? ትናንትና ማታ ድምፅ በመሆናችን እኛ ድምፃችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል ኤምባሲውን ሆስፒታል ስለተወሰደች። ቴንኪው አለፍ ተስፍሽ ያበስ ዋው አባፍና እኔን ነው በቃ ያንን ነገር ይውና ነገሩን ያልኩትን ይሄንን መንገር የተፈለገበት ነገር በደንብ እሺ። አመሰግናለሁ። በነገራችን ላይ
ሁሉም ነገር ማለት በየጊዜው የሚመጡ መረጃዎች ሁሉም ነገር በአንድ ጊዜ አየር ላይ አይውሉም እና የሆነ የተጨበጠ ነገር ሲገኝ ሰው ጋር መገናኘቱ ተገቢ ነው ብዬ አምናለሁኝ እኔም ጓደኞቼም። ሌላ ግን ወደ ተስፍሽ ስመጣ ሀቢባ ትላንት እኮ ጽፋልኝ ነበር። ያው ሀቢባ እየሰማሽ ነው አይደለ? አዎ አባፍናን እናንተ እንደነበራቸው ሀቢባ ቁጥሬን አፈላልጋ ወዳውን የመለስኩላት። ደቂቃ አልቆየሁም እርግጠኛ ነኝ። ትክክል፣ ወዳውን የመለስኩላት። ብችል ኖሮ ገባ ነበር ግን ስላልቻልኩ ነው። አንደኛ። ሁለተኛ ተስፍሽ ትክክል ነህ ብለህ ነበር። የዛሬ 5 ወር አካባቢ ከከፍተኛ ፍርድ ቤት የመጣውን ወደ 11-12 ገጽ አካባቢ ማብራሪያ የልጅቱ አጠቃላይ ሂደት እንትን ብሎ 13 ዓመት እስከሞላት በኋላ እንደምትወጣ ያንን ለኤምባሲ ማብራሪያ እንደመጣ ነግረናችሁ ነበር። አሁን በዛ መሰረት አልሐምዱሊላህ ረመዳን 2 ላይ 13ኛ ዓመቷ ሞልቷል። የዛሬ 20 ምናምን ቀን ማለት ነው። ትላንት ባውቅ ኖሮ እኔ ሀቢባን ነግሬያን ነበር፣ ወይም ደግሞ ቲም ሌላ አገኛቸዋለሁ እኮ አሲያንም ኸይል ፋውንዴሽንም አንተንም ተስፍሽ ዙዙ ሁላችሁም ጋር እኮ እገናኛለሁ፣ በግልም በእንትንም አይደለ እናወራለን። ባውቅ ኖሮ እነግራችሁ ነበር። ሰራ እውነት ለመናገር ባውቅ ኖሮ ትላንት ለሀቢባም ነግሬያት ነበር፣ ለእናንተም ነግሬያችሁ ነበር። ግን አላቅም፣ አላህ በሚያውቀው ረመዳን ነው ወላሂ አላቅም። ዛሬ ነው። ምክንያቱም እነሱ በቅርበት እየተከታተሉ እንደነበር አውቃለሁኝ። አሁን ለምሳሌ የኛ ሰብሳቢ ትልቁ አባታችን ኢማም አቡ ፉአድ የሚባሉት እናንተ ትላንትና ከመሰብሰባችሁ በፊት እሳቸው እየደወሉ ኤምባሲ እየደወሉ የሌላ ጉዳይ ምን ደረሰ እያሉ ይከታተላሉ በየጊዜው። ወላሂ ነው የምላችሁ። ያን ሁሉ እንትን ሳይሰለች ነው ኢትዮጵያ ኤምባሲ ደግሞ በራሱ መንገድ የሚከታተልባቸው ሂደቶች አሉ። እነዛን ሂደቶች ይዞ ጥርሱን ነክሶ ኢትዮጵያ ኤምባሲ ይህን ጉዳይ እየተከታተለ ዛሬ ላይ ይሄ መልዕክት ይመጣላቸው። አጋጣሚ ደግሞ ትናንትና በጣም በርካታ ሰው ነበር በሀቢባ ቤት ይመስለኛል እና ሚዲያ ላይ ነገሩን እንትን ሲል በቃ ለቤተሰብም ሆነ የሌላ ጉዳይ ያገባናል ለሚል ማህበረሰብ ወጣችሁ ያለውን ነገር ንገሩ ተብለን እኔ ዛሬ ነው ያወቅኩት። ተስፍሽ አላህ በሚያውቀው እና ባቅ ኖሮ ቢያንስ ሀቢባ ጋር እንኳን ትናንትና ነው ገና የተገናኘሁት። ባቅ ኖሮ እናንተ ጋር በደንብ ነው የምቀራረበው። ተስፍሽ ታውቃለህ፣ ሌት ተቀን በዚህ በልጅ ጉዳይ እና ለእናንተ እንኳን ነገራችሁ ነበር። ግሩፕ አለ ለብቻ ታውቃለህ። ግን የማውቀው እኔ ዛሬ ነው። በዛ መሰረት ከኮሚቴው ሰብሳቢ በኩል ይሄ ነገር እንዳስተላልፍ ስለተነገርኩ ነው ዛሬ የመጣሁትና ከአሁን በፊት የማውቀው ነገር የለኝም። ጥሩ። አሁንስ በዚህ ጉዳይ ላይ እንዴት እርግጠኛ እንሁን? አሁንም ማስረጃዎችን እንፈልጋለን። እኔ አሁን እንደ ግል የምጠይቀው ነገር ከይቅርታ ጋር ይሄንን ነገር በመልእክት የደረሰው ከሆነ ኤምባሲውም ከሆነ አንተን አይደለም እያልኩ ያለሁት አቡ አፍናን፣ ኤምባሲውም ከሆነ ይሄንን ጉዳይ ያወቃችሁት በኤምባሲው በኩል ከሆነ እየሰሙን ከሆነ አንተም ንገራቸው፣ ለኮሚቴውም በኦፊሻል ፔጃቸው በደብዳቤ ባለፈው እንደገለጹት ይንገሩን። እንኳን ደስ አላችሁ ብሎ ማረጋገጫ ስለምፈልግ በኤቪደንስ ስለምፈልግ አሊያም መገለጽ ባለበት ነገር በአግባቡ እንዲገለጽ። አሁን አንተ ተናገር ተብለህ ተወክለን የመጣኸው ኦልሬዲ የወከሉህ እዛ ኮሚቴው ነው እንጂ የመንግስቱ አካል አልመሰለኝም። ከዛ ውጪ ኮሚቴውስ በየሳምንቱ እንደሚሰበሰብ ሐሙስ እንደምትሰበሰቡና ሀሳብ ላይ እንደምትናገሩ ይሄንን ሁሉ አመት እንግዲህ ብሩ መሰብሰብ ከተጀመረ ጀምሮ እስከ ዛሬ ድረስ እንደው እዚህ ደርሷል። አፕዴት የሆነ ነገር ለህዝብስ መቅረብ የለበትም? የሆነ ጉዳይ እኮ እዚህ ስንደርስ እየሄድን ነው ለማለት ወጣ ብለን የምንጠይቀው ሰው ነው ያጣ ነው እኮ እኛም አይደል? ሰውኛ መጥቶ ይጠይቀናል፣ እኛ የምንጠይቀው ነው ያጣ ነው። እንደ ኮሚቴ እናንተስ የሆነ በ3 ወርም በ4 ወርም የሌላ ጉዳይን አፕዴት የማድረግ ኃላፊነት አልነበረባችሁም? ለምንድን ነው ያንንስ ዝም ያላችሁት? ወለ ተስፍሽ ጥያቄ አግባብ አለው። በነገራችን ላይ እኛና ኢትዮጵያ ኤምባሲ በዚች በልጅ ጉዳይ ብቻ ሳይሆን በሌላም አብረን ነው በደንብ የምንሰራው፣ አብረን ነው የምንቀራረበው እና ልል የፈለግኩት ምንድን ነው ኢትዮጵያ ኤምባሲ ጋር እኛ የምንገናኘው በድምፅም በአካልም እንገናኛለን። ስለዚህ በአካል ከተገናኘን በአካል ይነግሩናል፣ ካልተገናኘን ግን በስልክ ደውላ ያሳውቁናል። እነሱ ጋር የምንገናኝበት መንገድ ይሄ ነው። ሌላው ቅድም ላነሳው እነሱ የራሳቸው መንገድ አላቸው፣ ሂደት አላቸው ብያለሁኝ። ኢትዮጵያ ኤምባሲ ጉዳዩን የሚያሳውቅበት ሂደትና ሰዓት አለው። ያ ሲደርስ ምናልባት በራሳቸው መንገድ እኛንም ኮንታክት አድርገው ኢትዮጵያን ኮሚኒቲ አድርገው የራሳቸው ሂደት አላቸው። ብቻ በዛ መልኩ እንደገና ደግሞ የተለየ ነገር አለ ማሳወቅ አለብን ብለው ሲሉ ያሳውቁናል። ገብቷል አይደል ተስፍሽ? ይህን በዚህ ለፈው። ከዛ ውጭ ግን እኛ በየጊዜው እየወጣን ለማህበረሰቡ በፌስቡክ ወይም ደግሞ በቲክቶክ ወተን አብዴት የማናደርገው እኔ ፕሊስ ባካችሁ ተረዱን። እኛ ቢሰባለን እዚህ የምንኖርበት ሀገር ለሁላችሁም እንትን አይደለም። በየጊዜው እየወጣን በህግ ጠለላ ስር ያለን አካል ለዛውም በሰው ማጥፋት ወንጀል ላይ የተከሰሰች ወገናችንን ጉዳይ
በየጊዜው እየወጣን በህግ የተያዘን ጉዳይ በሚዲያ ወጥቶ እንደፈለግን መናገር እኔ ሰራ አስቸገራለሁ። ይሄንን ፕሊስ ተረዱን። አንደኛ። ሁለተኛ ሂደቱ በጣም ፈታኝ ነበር። ወላሂ ነው የምላችሁ፣ ከምሬ ነው የምነግራችሁ። እኛ እኮ ስራችንን ትተን ሁሉን ነገር በቃ እንትን አድርገን ነው እንትን የምንለውና አላህ ይቁጠረው እናንተንም ሁላችንም ሰራ እውነት ለመናገርና ሂደቱ ፈታኝ ስለነበር ከምንኖርበት አገር ነባራዊ ህግና ደንብ ስርዓት አንጻር እንደ ልባችን እየወጣን ለመናገር እንትን አልነበረም። ከዛ አንጻር ነው። ተስፍሽ ትረዳኛለህ ብዬ ተስፋ አደርጋለሁ። ሌሎቻችሁም ትረዳላችሁ ብዬ ተስፋ አደርጋለሁ። ኤኒዌይ እኔ ሀሳቤን ጨርሻለሁ። ጥያቄን ሀቡዬ እግዚአብሔር ይስጣችሁ፣ ሙባረክም ሀቡም ይህንንም ስለሰማን ማለት ነው። ለቤተሰቦቿ ምን ያህል ደስታ እንደሆነ እኛንን የምናውቀውና ሌሎቻችሁ ደግሞ ጠይቁ። እግዚአብሔር ይስጣችሁ። እናንተም አመሰግናለሁ። ዛሬ ራሱ ተስፍሽ ትላንት ጀምሮ እየደወልኩልህ ነበር፣ በውስጥ ራሱ ተስፍሽ እየደወልኩልህ ነበር፣ ግን ኦንላይን አልነበርክ ይመስለኛል። ድምጻችን በመሰማቱ እኛም እናመሰግናለን በጣም። እሺ ወደ አቡ አሚራ እንሄዳለን። እሺ አቡ አሚራ ቀጥል። አቡ አፍናን አቤት አቤት። አቡ አሚራ ኔትወርክ ያዝጓል መሰለኝ። ይሰማል ነው አይደል? ተሰማለህ አቡ አሚራ? ኔትወርኩ አስቸገረው መሰለኝ አቡ አሚራ። ከምንም በላይ መመስገን ያለበት ሙባረክ ነው። እሱ ድምፁን ይዞ ባይመጣ ኖሮ እኛ ትናንትና እንደዛ አንጮህም ነበር። በመጮሃችን ድምፃችን ኤምባሲ ደርሶ ኤምባሲው ሐኪም ቤት እንድትሄድ ዛሬ ጠዋት ሐኪም ቤት እንድትሄድ በማድረጉ በጣም ደስ ብሎኛል። ይህን ደግሞ ከእስር ቤት ነው ሐኪም ቤት መሄዷን የተነገረው ለሙባረክ። እናም ሁለተኛ ነገር ደግሞ ዛሬ ደግሞ አቡ አፍናን አላህ ይስጣው አክብሮ መጥቶ ደግሞ ከኮሚኒቲዎች ተወክሎ ምንድን ነው የሚባሉት ኮሚኒቲ ነው ኮሚቴዎች ተወክሎ መጥቶ ይህንን ደስታ ደግሞ ስላበሰረን በጣም እናመሰግነዋለን። ህዝብን አክብሮ መጥቶ ደስታውን ስላበሰረን ባንጮህ ድምፅ ባንሆናት ይህንን ሁለት መልካም ነገር፣ አንደኛ ከምንም በላይ መታከሟ፣ ሁለተኛ ከኢድ በኋላ ልትፈታ መሆኑን መስማታችን፣ ከኢድ በኋላ ካልተፈታች ደግሞ ድጋሚ ድምፅ መሆናችንን እንቀጥላለን። ሚዲያ ላይ ወጥተን እንደፈለግን መናገር አንችልም ላላችሁት፣ ገንዘቡ እኮ የተሰበሰበው ከሚዲያ ነው፣ ከህዝቡ ነው። እያንዳንዱ ህዝብ ደግሞ 5ም 10 የሚያዋጣ የመጠየቅ መብት አለው። ምን ላይ ደረሰች እች ልጅ ትፈታለች ብለን ነው የአንገት ወርቅ ሽጠን የሆነ ነገር ሽጠን የአንድን ሰው ነፍስ ለማዳን የአንዲት ኢትዮጵያዊ ዜጋችን እህታችንን ነፍስ ለማዳን ያዋጣ ነው ብለው የመጠየቅ መብት አላቸው። ስለዚህ አንዴ ሚዲያ ላይ ተወጥቶ ገንዘብ የተሰባሰበበት ጉዳይ ግዴታ ነው መልስ ህዝቡ በጠየቀ ቁጥር ምላሽ መስጠት፣ ካለበለዚያ ከህዝቡ ምንም አይነት እርዳታ አለመጠየቅ። ትክክል ሀቢባዬ፣ ሀሳብሽ ትክክል ነው። እኔ ሰራ እውነት ለመናገር 2 ሚሊዮን ሪያል ቀላል አይደለም። እንኳን መሰብሰብ አይደለም በአካውንቱ ለማስገባት ያየነው ዕዳ ፍዳ እኛን ነው የምናውቀው። ማለት ወደ ህግ ከዛ በኋላ ወደ ሟች ቤተሰብ ትራንስፈር የተደረገበት ሂደት በራሱ እጅግ በጣም አድካሚ ነበር። በዛን ጊዜ ብዙ ነገሮች ሲወሩ ነበር። ወላሂ ሀቢባ እነዛን ነገሮች በሙሉ ጥርሳችንን ነቅሰን ለመጣ ለሄደው ለትንሽ ለትልቁ መልስ አያስፈልግም፣ በቃ ደበቅ ብለን እንስራ፣ የሆነ ነገር ይዘን እንውጣ በሚል ነው እንጂ አንቺ ያልሽው ሀሳባውን ትክክል ነው። ማንኛውም ኢትዮጵያዊ 5ም 10ም ማዋጣት ብቻ አይደለም ገንዘብ በሀሳብም ስለዚች ልጅ ሲያስብ ያደረሰው በሙሉ የመጠየቅ መብት አለ። ትክክል ነው። ነገር ግን ያለንበትን ሀገር ነባራዊ ሁኔታ ደግሞ አንቺ ትገነዘቢያለሽ ተስፋ አደርጋለሁ። ምክንያቱም በህግ ከለላ ስር የተያዘን ጉዳይ እኛ እየወጣን በየጊዜው ለራሳችን አደጋ ስለሚፈጥር ማለት ነው። ገብቶሻል አይደለ? ያንን ለማለት ነው እንጂ ማናችሁም የመጠየቅ መብት አላችሁ እንዴ። ወገናችን እኮ ናት ልጅ 13 ዓመት እስር ቤት ያሳለፈችው እና ያለ ማለት ፈልጌ ነው። በዚህ መልኩ ማህበረሰቡ ቢረዳ ደስ ይለኛል። ሀይባ አንድ ጥያቄ እስቲ ነገር እንዲተባበረን አቡ አፍናንን እንጠይቀውና አቡ አፍናን እንግዲህ ሰላም አለይኩም ብያለሁ በድጋሚ አንድ በደንብ ይሄንን ሰው አሁን እዚህ ያለው 19,000 ህዝብም ቤተሰባም ሁሉም ሰው ደግሞ የበለጠ ኮምፈርት እንትን እንዲሆን ሹር እንዲሆን ስልክ ለደወለልህ ሰው ቀጥታ ለቆንስላ ለኢትዮጵያ ምንድነው ለውጭ ጉዳይ ያንን ነገር ኮንፈርሜሽን ደብዳቤ ይላኩላቸው። እነኛ ነገ ሄደን ፒክ ቤተሰቦቿ ይኸው እዚህ እንደምታየው ወንድሟ እዚህ ያለ ነገ ጠዋት ሄደን እኛ አምባሳደር ሲራጅ ጋር መሄድ እንችላለን እና
ያለምንም ቀጠሮ እዛ ስለመሄድ ጠዋት ላይ አንተ ደውለህ ወደዛ ፋክስ ያድርጉ ኦር ኢሜል ያድርጉ። ይሄንን ነገር በቃል የነገራችሁን ለኢትዮጵያ ለሚገኘው ኤምባሲ ኢንፎርም አድርጉ። እንደንትንም በነገራችን ላይ ይሄ ነገር የሚያክል ነገር እጃቸው ላይ ከመጣ እንደ አንድ ዲፕሎማት እንዲህ አይነት ነገር የዜጋችን እንዲህ አይነት ነገር እንደዚህ መረጃ መጥቶላናል ብለው መላክም ነበረባቸው። እንደ እውነት ለመናገር የእሱ ጆሮ ሰምቶ ብቻ ቁጭ ማለትም የለበትም። እንደ መንግስት እዚህ ያለው ኢትዮጵያ እንደ ዲፕሎማት እዛ ተወክሎ የተቀመጠው ይህን መረጃ ለዚያውም ተከታታይ ህዝብ ባለበት ይህን ነገር የሚከታተል አካል ያለ ጠያቂ ባለበት በየቀኑ በሚጨቃጨቁበት ሂደት ለእናንተ እንደውም ለኮሚቴ ከመንገር በፊት ይህንን ቤተሰቦቻቸው ሲመጡ ብለው እንግዲህ በዚህ ጉዳይ ላይ እንግዲህ እንትኑን የሚመሩት ቆንስለር ጀነራሉ አምባሳደር ሲራጅ ናቸው። ለነሱ ቢሮ ኦፊስ ኢሜል ማድረግ ነበረባቸው፣ ኦር ፋክስ ማድረግ ነበረባቸው። ምክንያቱም ኢቨን የእናንተ እንግዲህ ያኔ እንኳን የተጠየቀው ገንዘብ ከአጠቃላይ ከጅዳም ከሪያድም የተሰበሰበ ወደ አካውንቱ ከገባ በኋላ ምን ያህል ገንዘብ ያስፈልጋል የሚለውን ነገር ኮንፈርሜሽን አምጡልን ብለን የኢትዮጵያ ኤምባሲ እዛ ያለው የኢትዮጵያ ኤምባሲ ለውጭ ጉዳይ እዚህ በላከው መረጃ ነው ሀቡ ላንቺ የላኩልሽ ወረቀት ማለት ነው። ልክ እንደዚህ ክሊር በቃ እኔ የጠየኩበት ታስታውስ ከሆነ እንዲህ አይነት መረጃ አምጡልንና ከዛ ተነስተን ያቺ ይህን ያህል ብር ያስፈልጋል ቀሪ የምንፈልገው ይህን ያህል ብር ነው የተባለውን ነገር ለብሔራዊ ባንክም ለንግድ ባንክም ተልኮ ነው በዛች ካልኩሌት ተደርጋ 5 ሳንቲም ሳትጎል ገንዘቡ እንዲላክ የተደረገው። አለበለዚያ ዝም ብሎ በምንድነው እነዚህ ሰዎች አካውንት ውስጥ ትርፍ ገንዘብ ቢገባ እንደማይመልሱም ስለምናቅም ጭምር ማለት ነው። ልግባ ሳረሰብ እንደው ምናልባት ለእናንተም በተለይ ደግሞ ለቲም ሌላም ለሌሎቻችሁም ሌላው ማህበረሰብ ክሊር ሊሆንለት ካሪር ትክክል ነህ። ያን ጊዜ የተሰበሰበው ብር ወደ ማለት የከፍተኛ ፍርድ ቤቱ የሟች ቤተሰብና በሌላ ስም የተከፈተ ነው። ስለዚህ ከሀገር ቤት ተስቦ የኢትዮጵያ ንግድ ባንክ፣ ውጭ ጉዳይ፣ ብሔራዊ ባንክ ለዚህ ነው ያመሰገንኩትና ወደ ሪያድ የኢትዮጵያ ኤምባሲ አካውንት ከገባ በኋላ ወደ ይሄ በሶስቱ በሟች ቤተሰብ በሌላና በራጂህ ያለው አካውንት ላይ ብሩን ለማስገባት የኢትዮጵያ ኤምባሲ ሲሞክር በጣም ለምንድን ነው በጣም የተቸገረው መሰለ? አካውንቱ 0.5 ሳንቲም አይቀበልም። የሚገርምህ ስለዚህ ዛሬ ይሄን ያህል ነው ብለን ካልኩሌት አድርገን ብሩን ስንሞክር ትራንስፈር ለማድረግ ኢትዮጵያ ኤምባሲ ሲሞክር አይቀበልም። ምክንያቱም ሌላ ሰው ወይ 20 ብር ወይ 30 ብር ወይ 500 ሪያል አስገብቶ ይገኛል። ገባ አይደለ? አካውንቱ ከ2 ሚሊዮን ሪያል በላይ እንዳይቀበል ተደርጎ ነው የተከፈተው። በዛ ምክንያት የኢትዮጵያ ኤምባሲ በጣም ለፍቷል ያን አካውንት እዛ ለማስገባትና በጣም ሊመሰገኑ ይገባቸዋል። ለዛ ነው ካሊዴ እንትን የነበረው ያ ነገር አውረድ የነበረው። አልሐምዱሊላህ ብዙ ነገር አለ። እኔ አሁን የጠየቅኩህ አቡ አፍናን ምንድነው መሰለህ ይሄኛው የልፋቱን እኔ መሰክራለሁ። እንኳን በዚህ ደረጃ ሀቡን እንድትረጁ የመጨረሻ የኢትዮጵያ ኤምባሲ ሪያድ ሳይሆን ራሱ ጅዳ ያለው ኤምባሲ በምን አግባብ ገንዘብ ሰበሰባችሁ ተብሎ ኤምባሲ ሁሉ አደጋ ውስጥ ነበር። ታዩ ግለሰብ የታሰሩ የምናምኑ መከራ የበላው በፍጹም ያው በሳውዲ ሕግ ቅድም የሚነግሩሽ ሂደቶች እኔ ራሳችን እኔና ተስፍሽ እዚህ አምባሳደር አግኝተናቸው እዚህ ኢትዮጵያ ለስብሰባ መጥተው በጣም ክሪቲካል ችግር ኤምባሲው እስከ መዘጋት የሚያደርስ ችግር ተፈጥሮ ነበር ሁሉ። ምክንያቱም ያለ ፍቃድ ዝም ብሎ ልጆች ኩፖን ሽጠው ሁሉ ገንዘብ ሰብስበዋል እና በሰው ሀገር ላይ ደግሞ ገንዘብ ሁሉ መሰብሰባችን ነበር እና ይህንን እናምናለን። አሁን ሁሉም ሰው አብሮ ለፍቷል። እንግዲህ ምስጋናውን ፈጣሪ ይውሰድ። ምክንያቱም ያተረፋትም ከምንም በላይ አላህ ነው እንግዲህ እና ስለዚህ ያንን እንመንና አሁን ለዚህም ነው ቀጥታ ይችን ሂደት ባለቤት አለው ይሄ ነገር ቤተሰቦቿ ስላሉ ነገ በደብዳቤ